ስለ ክርስቶስ አምላክነት፣ ስለ ክርስቶስ ዘላለማዊነት ለሰው ልጅ ድህነት እንደመጣ ሰዎችን ለማዳን እንደመጣ ራሱን ዝቅ እንዳደረገ እያንዳንዱን መጻሕፍት ብናይ ተነግሯል ማለት ነው። የተሰቀለው በመስቀሉ ላይ ማን ነው? ኢየሱስ ክርስቶስ ነው። ሌላ የተሰቀለ የለም። የሰውን ልጅ ሊያድን የመጣው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ የሰውን ልጅ ያዳነው በመስቀል ውስጥ ነው ማለት ነው። መስቀል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ክቡር መስቀል ማለት ነው። ወይም ደግሞ የተመሳቀለ እንጨት ማለት ነው። ነገር ግን በዚያ መስቀል ላይ ማን አለ? የክርስቶስ ደም አለ ማለት ነው። አይታችኋል። በመስቀሉ ላይ የክርስቶስ ደም ፈሷል ማለት ነው። ያ የክርስቶስ ደም ደግሞ የሰውን ልጅ ነፃ የወጣበት ነው። ክርስቶስ አምላክ እንደሆነ ማሳመን መከራ ነው። ክርስቶስ አምላክ እንደሆነ ተናግሮ ያን ጥርጣሬ ያለበትን ልቦና የክርስቶስን አምላክነት እንዲቀበሉ ማድረግ በሰይፍ መቆረጥ ነው። አይታችኋል። ሐዋርያት እኮ የተቆረጡት ምን ስለሆኑ ነው? ስለ ክርስቶስ ስለተናገሩ ነው። ሀብት አልፈለጉም፣ ወንበር አልፈለጉም፣ ስልጣን አልፈለጉም፣ ምድራዊ ዙፋን አልፈለጉም። ነገር ግን እያንዳንዱ ሐዋርያት በኩላብ በመስቀል በሰይፍ የሞቱት ምን ስለሆኑ ነው? ክርስቶስን ስላስተማሩ እኮ ነው። አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የቅዱሳን ጻድቃን ወዳጆች ባያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ቸሩ አምላካችን ቅዱስ እግዚአብሔር ለዚህ ሰዓት ጊዜ ስላደረሰን ክብርና ምስጋና ለሱ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገርበት ትምህርት የሚሆነው የነገውን በዓል መሰረት አድርገን ጥቅምት 27ን መሰረት አድርገን አንዳንድ ነገሮችን እናያለን ማለት ነው። ቸሩ አምላካችን ከኛ ጋር ይሁን። በዚህ ውስጥ የምናየው ነገር አንደኛው ነገረ ክርስቶስን ከቤተ ክርስቲያን አንጻር እናያለን። ነገረ መስቀሉንም ከቤተ ክርስቲያን አንጻር እናያለን። በዛ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር መስቀል ለዓለም ያደረገው በረከት ለዓለም ወይም ደግሞ በተለይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ለሚከተሉት ምን እንደሆነ አንዳንድ ነገሮችን ከመጽሐፍ አንጻር አንስተን እናያለን ማለት ነው። እንግዲህ ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱ እንደሚታወቀው መጋቢት 27 ነው። መጋቢት 27 ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል እንደተሰቀለ በዕለተ ዓርብ ደሙን እንዳፈሰሰ ስጋውን እንደቆረሰ ሁላችንም እናውቃለን ማለት ነው። ነገር ግን አባቶቻችን ያንን በዓል ወደዚህ አምጥተው የዚያን መታሰቢያ ወደዚህ አምጥተው ቃለ እግዚአብሔሩ የመስቀሉ ነገር እንዲሆን ትምህርቱ የመጋቢት 29 እሱ እንዲታሰብ አድርገው ሰርተው አስቀምጠዋል ማለት ነው። እንግዲህ ቤተክርስቲያን ይዛው የምትጓዘው ታሪክ አንደኛ ዘመን የማይሽረው ነው። ዘመን የማይሽረው ነው። አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ስናይ ምንድነው ከ1900 ዓመት በፊት አሁን 2000 ነው። ከ1900 ዓመት በፊት የነበረ ታሪክ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር 33 ዓመት ቆይቷል። በእነዚህ ጊዜያት ደግሞ አስተምሯል። እንደ ሕፃን ተመላልሷል። ታምር ሰርቷል። ነገር ግን መጨረሻ ላይ ያው በመስቀል ላይ ራሱን ለመስቀል አሳልፎ እንደሰጠው ሁላችንም እናውቀዋለን ማለት ነው። እና ቤተክርስቲያን ይሄንን ታሪክ ይዛለች ማለት ነው። ታሪክን ይዛ ነው የምትሻገር ለትውልድ። ታሪክን ይዛ፣ ሕግን ይዛ፣ ስርዓትን ይዛ ሳትሸራርፍ ሳታጓድል ይዛ የምትሻገር ሰማያዊት ነገር ግን በምድር ላይ የምትገለጥ መንፈሳዊ ተቋም ናት ማለት ነው። እና አባቶቻችን መጋቢት 27ን ለጥቅምት 27 በዚያ እንዲከበር አድርገው ሰርተዋል ማለት ነው። እንግዲህ በዋናነት
በዚህ ባህል ውስጥ የምናየው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። አሁን ቤተክርስቲያን እንደምናውቀው ጉልላቱ ኢየሱስ ክርስቶስ ነው። ራሷ ኢየሱስ ክርስቶስ ነው። መስራቿ ኢየሱስ ክርስቶስ ነው። ሌሎቹ በዚያው ውስጥ ያሉ ናቸው። በዚያው ውስጥ ያሉ ድርሻ ያላቸው እንጂ ቤተክርስቲያን የምታስተምረው ቤተክርስቲያን የምትሰብከው ግን ስለ ኢየሱስ ክርስቶስ ነው። ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ የማይሰበክበት ሰዓት የለም። በተለይ ዛሬ ጎልቶ ነገ ጎልቶ ይታይ እንጂ ቤተክርስቲያን ስለ ኢየሱስ ክርስቶስ ታስተምራለች። ቅዳሴው ስለ ኢየሱስ ክርስቶስ ነው የሚናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን እንደመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ከእመቤታችን ከቅድስት ድንግል ማርያም ሥጋ እንደነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ነፃ ለማውጣት ወደዚህ ምድር እንደመጣ ቤተክርስቲያን ታስተምራለች። በቅዳሴው በአማኑቱ ክርስቶስ በእውነት ኢየሱስ ክርስቶስ ነው፣ በእውነት የድንግል ማርያም ልጅ ነው ብላ ራሷ አምና ምዕመናኑን ታሳምናለች ማለት ነው። ቤተክርስቲያን ስለ ኢየሱስ ክርስቶስ ሁሌም ታስተምራለች ማለት ነው። ምክንያቱም ራሷ ቤተክርስቲያን ኢየሱስ ክርስቶስ ራሷ ነው፣ ባለቤቷ ነው፣ መስራቿ ነው። ቅዱስ ጴጥሮስን እንደነገረው በአንተ አለትነት ቤተክርስቲያኔን እመሰርታታለሁ እንዳለ ለቅዱስ ጴጥሮስ እንደነገረው ቤተክርስቲያን ራሷ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ኢየሱስ ክርስቶስን ታስተምራለች፣ ኢየሱስ ክርስቶስን ትሰብካለች። ቅዱስ ጳውሎስም እንደተናገረው ንሕነሰ ንሰብክ ክርስቶስ ዘተሰቅለ በእንቲአነ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን የሞተልንን ነፃ ያወጣንን ኢየሱስ ክርስቶስን እንሰብካለን ብሎ በመጽሐፍ እንደተናገረ ቅዱስ ጳውሎስ ቤተክርስቲያን ደግሞ የማትሰብክበት ሁኔታ የለም። በኪዳኑም ብንሄድ ስለ ክርስቶስ ነው። ኪዳኑን ስናነሳ አሁን የሚነገረው ስለ ክርስቶስ ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ስለሰጠው ቤዛነት፣ ለሰው ልጅ ስላደረገው ዋጋ ቤተክርስቲያን በየትኛውም ሁኔታ ትሰብካለች። ራሷ ቤተክርስቲያን ስለ ክርስቶስ ነው የምታስተምረው። ራሷ ቤተክርስቲያን ስሪቷ ስትሰራ ክርስቶስን እንድትሰብክ፣ ክርስቶስ እንዲገለጥባት፣ ክርስቶስ እንዲታይባት ተደርጋ ነው የምትሰራው ቤተክርስቲያን። ጋቸዋል። የትኛውንም ነገር ብናይ በቤተክርስቲያን ውስጥ ያለው ስለ ክርስቶስ የሚነገር ነው። ሌሎቹ ግን አብረው ያሉ ናቸው። ዋናው ግን ክርስቶስ ነው። ብዙም ብናይ እንደዛ ነው። በእሴብ ጸጋ ከሚል አለ። እሱ ላይም ብናይ አሁን እሴብ ጸጋ ከሚለው እንኳ ኦልድ ዋህድ እናመሰግንሃለን፣ እናከብርሃለን። የእግዚአብሔር አብ አንድያ ልጁ ኢየሱስ ክርስቶስ ሆይ እናከብርሃለን፣ እናመሰግንሃለን ነው። ቤተክርስቲያን ክርስቶስን ማታመሰግንበት፣ ክርስቶስን ማትሰብክበት፣ የክርስቶስን ሕይወት የማትኖርበት ሁኔታ የለም። አንዳንዴ ቤተክርስቲያን ስለ ክርስቶስ አትሰብክም፣ ስለ ክርስቶስ አታስተምርም ይባላል። ነገር ግን የቤተክርስቲያንን ትልቅነት አለማወቅ ይመስለኛል በእኔ እይታ። ቤተክርስቲያን ምን ያህል መንፈሳዊ ዕውቀት እንዳላት ጠለቅ ብሎ አለማወቅ ነው። ቤተክርስቲያን ምን ያህል ስለ ክርስቶስ እንደምትሰብክ፣ ስለ ክርስቶስ አምላክነት እንደምትናገር የቤተክርስቲያንን ዕውቀት አለማየት ነው ብዬ ነው የማስበው። ያሬድን ብናነሳ ስለ ክርስቶስ ያልሰበከበት የለም። ስለ ክርስቶስ አምላክነት፣ ስለ ክርስቶስ ዘላለማዊነት፣ ለሰው ልጅ ድህነት እንደመጣ፣ ሰዎችን ለማዳን እንደመጣ፣ ራሱን ዝቅ እንዳደረገ እያንዳንዱን መጻሕፍት ብናይ ተነግሯል ማለት ነው። ስለዚህ ቤተክርስቲያን አትሰብክም ማለት ቤተክርስቲያን ኢየሱስ ክርስቶስን አታውቀውም፣ በቅዱሳኑ ላይ ነው ተሸፍና ያለ ማለት የቤተክርስቲያንን ዕውቀት አለማወቅ ነው ብዬ ነው የማስበው። ማወቅ ይለያል፣ መቅረብ ይለያል። ቤተክርስቲያንን በደንብ ቀርበን ማወቅ ማለት ቤተክርስቲያን አይደለም ለመስራቿ፣ አይደለም ለባለቤቷ፣ ለሰማያውያን ቅዱሳን መላእክት ሳይቀር እንኳ ለነሱ ሳይቀር ምስጋና የምታቀርብ ናት። ምስጋና የምታቀርብ ናት። ሰላም ለክሙ ሚካኤል ወገብርኤል እኮ ነው የምትል። ሚካኤልና ገብርኤል፣ አፍኒንና ሳቆኤል፣ እናንተ በሰማይ ያላችሁ ረቂቃን መላእክት
አዎ የእግዚአብሔርን ዙፋን የምታጥኑ የእግዚአብሔርን ክብር እግዚአብሔርን የምታገለግሉ እናንተ ቅዱሳን መላእክት ለእናንተ እንኳ ሰላምታ ይገባል። ቅዱስ ሚካኤልና ገብርኤልን ዋና አርጋ አምጥታ በነ ቅዱስ ሚካኤል ስም ሌሎችን ቅዱሳንን ማይቆጠሩትን ማይታዩትን ማይጨበጡትን ሳይቀር ምታመሰግናት ማለት ነው ቤተክርስቲያን። ስለዚህ ቤተክርስቲያን አትሰብክም ማለት የቤተክርስቲያን መንፈሳዊ ዕውቀት አለማወቅ ነው ብዬ ነው የማስበው። እና ቤተክርስቲያን ይሄንን ታስተምራለች ማለት ነው። ይሄንን ትናገራለች ማለት ነው። በዚህ ውስጥ ደግሞ ኢየሱስ ክርስቶስ እንግዲህ የተሰቀለው በመስቀሉ ላይ ማን ነው? ኢየሱስ ክርስቶስ ነው። ሌላ የተሰቀለ የለም። የሰውን ልጅ ሊያድን የመጣው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ የሰውን ልጅ ያዳነው በመስቀል ውስጥ ነው ማለት ነው። ስለዚህ መስቀልን ደግሞ እናያለን ማለት ነው። ቤተክርስቲያን ስለ መስቀል ትናገራለች ማለት ነው። ስለ መስቀል ታስተምራለች ማለት ነው። አሁን መስቀል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ክቡር መስቀል ማለት ነው። ወይም ደግሞ የተመሳቀለ እንጨት ማለት ነው። ነገር ግን በዚያ መስቀል ላይ ማን አለ? የክርስቶስ ደም አለ ማለት ነው። አይታችኋል። በመስቀሉ ላይ የክርስቶስ ደም ፈሷል ማለት ነው። ያ የክርስቶስ ደም ደግሞ የሰውን ልጅ ነፃ የወጣበት ነው። አማናዊ የሆነ የክርስቶስ ደም፣ አዎ ሀኬት የሌለበት የክርስቶስ ንጹህ ደም ለሰው ልጅ የፈሰሰው ማለት ነው። ምንድን ነው? በንጹህ ደሙ ፈሳሽነት ምዕመናንን አዳናቸው እንዳለ ውዳሴ ማርያም ደራሲ በዊዘ ደሙ ፈሳሽነት በንጹህ በሆነው ደሙ ፈሳሽነት እኒን አማኞችን ክርስቶስን የሚያምኑትን አምላክነቱን የሚቀበሉትን አዳናቸው እንዳለ ያ መስቀል የክርስቶስ ደም ፈሶበታል ማለት ነው። አይታችኋል። ለዛ ነው ከእንጨቱ ወይም ደግሞ ክቡር ዕፅ ከመሆኑ በስተጀርባ የክርስቶስ ምን አለ? ደም አለ ማለት ነው። ደም አለ ማለት ነው። በዚያ መስቀል ውስጥ ላይ የክርስቶስ እጅ አለ ማለት ነው። እጁ አለ። ይሄ እጁ በወንጌል እንደምናየው ምንድን ነው? አይነ ስውሮችን ዳሶ አይናቸውን አብርቷል። አይታችኋል። አይነ ስውሩን ጭቃ አብክቶ አይኑ ላይ አስቀምጦ ምን ብሏል? አይኑን አብርቷል። ይሄ እጅ አለበት ማለት ነው። የታወረውን አይን የሚያበራ እጅ አለ ማለት ነው። የታመመውን ሰውነት ዳሶ የሚፈውስ ምን አለ? እጅ አለ ማለት ነው። አዎ የተቸነከረው እጅ አለ። ቅዱስ ዮሐንስ አፈወርቅ እንደተናገረ ምን አለ በቅዳሴው? በገነት ላይ የተመላለሱ እግሮች ምን አሉ? ወዮ በችንካር ተቸነከሩ አለ። በገነት ውስጥ የተመላለሱ ገነትን የሰሩ የሰው ልጅ የፈጠሩ እጆችህ በችንካር ተቸነከሩ ብሎ እንዳለቀሰ ቅዱስ ዮሐንስ አፈወርቅ አይታችኋል። ወዮ እያለ እንዳለቀሰ። ስለዚህ በመስቀሉ ላይ የክርስቶስ አካል አለ ማለት ነው። ዙፋን ብለውታል እንዲሁም አባቶቻችን። የሶስት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ዙፋን ያደረገው ይህ መስቀል ክቡር መስቀል እንለዋለን ማለት ነው። ይህንን ማየት ያስፈልጋል። መስቀል ሲነሳ ከመስቀሉ ላይ ማን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ አለ። ከመስቀሉ ላይ ማን አለ? የዓለም ንጉሥ ክርስቶስ፣ ዓለምን የፈጠረው ክርስቶስ፣ ከእግዚአብሔር አብ አንድ የሆነው የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ምን አለ? ከመስቀሉ ላይ አለ ማለት ነው። ስለዚህ ይሄ ነው የሚነገረው ማለት ነው። ይሄ ነው የሚታወሰው ማለት ነው። አዎ መስቀል ማለት ይሄ ነው። በቁሙ ስንተረጉመው መስቀል ማለት ያ ነው። ዋናው መስቀል ማለት ግን መከራ ነው። መከራ ነው። አዎ ቤተክርስቲያን ይሄን ታስተምራለች። መስቀል መከራ እንደሆነ፣ ቤተክርስቲያን በመከራ ውስጥ እንደምታልፍ፣ ቤተክርስቲያን ለመከራ ሁሉ መፍትሄ እንዳላት፣ መከራውን እንዴት ማለፍ እንዳለባት፣ ፈተናውን በምን አይነት መንገድ ማለፍ እንዳለባት ቤተክርስቲያን ተዘጋጅታ ልጆቿን ታስተምራለች ማለት ነው። መስቀል ማለት መከራ ማለት ነው። አዎ መከራ ማለት ነው። ራሱ ምንድነው ያለ ሲያስተምር? በዚህ ዓለም ስትኖሩ መከራ አለባችሁ ነው ያለ። ሐዋርያትን ሲያስተምራቸው ምንድነው ያለ? በዚህ ዓለም ስትኖሩ መከራ አለባችሁ ነው። በዚህ ዓለም ስትኖሩ ፈተና አለባችሁ ነው እያስጠነቀቃቸው ማለት ነው። ወደ ዓለም ሲሄዱ በተለይ ወደ ክርስቶስን ለመስበክ በአሕዛብ ዘንድ ስለ ክርስቶስ መናገር ሲጀምሩ ምን አለ? መከራ እንዳለባቸው። ክርስቶስ አምላክ እንደሆነ ማሳመን መከራ ነው። ክርስቶስ አምላክ እንደሆነ ተናግሮ ያን ጥርጣሬ ያለበትን ልቦና የክርስቶስን አምላክነት እንዲቀበሉ ማድረግ በሰይፍ መቆረጥ ነው። አይታችኋል። ሐዋርያት እኮ የተቆረጡት ምን ስለሆኑ ነው? ስለ ክርስቶስ ስለተናገሩ ነው። ሀብት አልፈለጉም፣ ወንበር አልፈለጉም፣ ስልጣን አልፈለጉም።
ምድራዊ ዙፋን አልፈለጉም። ነገር ግን እያንዳንዱ ሐዋርያት በኩላብ በመስቀል በሰይፍ የሞቱት ምን ስለሆኑ ነው? ክርስቶስን ስላስተማሩ እኮ ነው። ገንዘብ አልፈለጉ ሐዋርያት። ድሆች አይደሉ ሐዋርያት፣ ነዳያን እኮ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም የዚህን ዓለም ሀብት እንዳይይዙ ነግሯቸዋል እኮ። ነግሯቸው አስተምሯቸዋል። ነገር ግን ነገስታት ሐዋርያትን መከራ ያጸኑባቸው ምን ስለሆኑ ነው? ስላስተማሩ እኮ ነው። ቤተክርስቲያን በመከራ ውስጥ የምትወለድ ስለሆነች ነው። ቤተክርስቲያን በመከራ ውስጥ የምታልፍ ስለሆነች ነው። ዛሬም እናያለን አይደል እንዴ? ምናየው ዛሬ ከቤተክርስቲያን ውስጥ ያልወረደ መከራ አለ እኮ። በቤተክርስቲያን ውስጥ የሚነድ ፈተና አለ እኮ። ክርስቲያኑ ይሄ መከራ ነው። ይሄ መከራ ነው። ይህንን መከራ ነው እንግዲህ መስቀል የምንለው። መስቀልን መሸከም መስቀልን ሊሸከም የማይችል እኔን አይከተለኝ ነው ያለ። መከራውን መሸከም ያስፈልጋል። ክርስቶስን መከተል መከራ መሸከም ነው። በመከራ ውስጥ ማለፍ ነው። በፈተና ውስጥ ማለፍ ነው። በጽናት ውስጥ መሻገር ነው። ፈተናዎችን በመስቀል ማሸነፍ ነው። አይታችኋል። መስቀል መልዕልተ ሁሉ ነገር ያድነንም ጸር ይላል ደግሞ ቅዱስ ያሬድ። መስቀል አለ ከሁሉ ከፍ ብሎ የሚታይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዙፋን ያደረገው ነገር ግን ከጠላት ያድነናል ይላል። ከጠላት ያድነናል። ጠላት ማለት ደግሞ የሰው ልጅ አይደለም፣ ዲያብሎስ ነው። በሰዎች እያደረ በነገስታት እያደረ እንዲሰደድ ያደረገው በነገስታት አድሮ እኮ ነው አይደል? በዚሁ አጋጣሚ ጽዬ ነው። በዚህ ጽዬ ውስጥ ደግሞ አንዱ ዋናው ምንድነው? የእመቤታችን መከራም ይነሳል። እመቤታችን እንደተሰደደች እመቤታችን ጠላት ዲያብሎስ በንጉሱ ሄሮድስ አድሮ ወደ ግብፅ እንድትሄድ አደረገ። ሰይጣን ራሱን የሚገልጠው በማን ነው? በሰዎቹ ነው። ራሱን ገልጦ ስራ የሚሰራው በሰዎቹ ነው። በክፉ ሰዎች፣ ክፉ አስተሳሰብ ባላቸው፣ ሰይጣናዊ አመለካከት ባላቸው ሰዎች ምን ይላል? ያድርና ሰዎችን እንዲሰደዱ ያደርጋል። ሰዎቹን እንዲሞቱ ያደርጋል። ሰዎቹ እንዲፈናቀሉ ያደርጋል። የሰይጣን ዓላማው እንደዚህ ነው። የሰይጣን ዓላማው በሰዎቹ አድሮ ሰዎችን ማሰቃየት ነው። አዎ በክፉ ሰዎች ላይ ያድራል። እግዚአብሔር በራቃቸው፣ እግዚአብሔርን በራቁት፣ የእግዚአብሔር መንፈስ በልቦናቸው በሌለ ሰዎች ላይ ሰይጣን ያድርና ተንኮልን ይዘራል ማለት ነው። ስለዚህ መከራ ማለት ነው። አንደኛው የመስቀል ትርጉም መከራ ማለት ነው። ስለዚህ ቤተክርስቲያን ደግሞ ታስተምራለች ማለት ነው። መስቀል መከራ እንደሆነ፣ መስቀል የመከራ ውጤት እንደሆነ ቤተክርስቲያን ትናገራለች ማለት ነው። ስለዚህ ቤተክርስቲያን መስቀል ስትል አንደኛው ቤተክርስቲያን በመስቀል ውስጥ ላይ እንደተሰራች ነው የሚያስተምረው። መከራ ያላት፣ መከራውን ግን በማን የምታሸንፈው? በመስቀሉ፣ በመስቀሉ ኃይል በሞተላት በክርስቶስ በተሰጣት በወንጌል። አዎ ምን አለ ቅዱስ ዮሐንስ አፈወርቅ? ሰይጣን አለ በዓለም ውስጥ ያለውን ተንኮሉን ሁሉ በቤተክርስቲያን ላይ ያደረገ። በሰዎቹ አድሮ ቤተክርስቲያንን አሳደደ። በሰዎቹ አድሮ አማኞችን ምን አለ? ጨፈጨፈ። በክፉ ሰዎች አድሮ ሁሉም ነገር ዘራ። ከራሱ ያለውን ሁሉ ዝናሩን፣ ጥይቱን ሁሉ ወደ ቤተክርስቲያን ወረወረ አለ። ነገር ግን አለ አላሸነፋትም። ቤተክርስቲያን በፈተናው አልፋ ደምቃ አብባ ትጓዛለች አለ። እሱ ጦሩን ጨረሰ። ቤተክርስቲያን ግን ጦሩን አርግፋ በመስቀሉ ጥላ ትሻገራለች አለ። አሁን የምትሻገር ናት። ምክንያቱም ሰማያዊ ጉዞ ነው የምትጓዘው። ልጆቿን ይዛ የምትጓዘው ይሄን ምድራዊ የሆነውን ነገር ቀስፋ ወደ ሰማይ ይዛ ለመሄድ ስለምትጓዝ አትሸነፍም ማለት ነው። መከራውን ሁሉ በሞት ታሸንፋለች ማለት ነው። ክርስቶስ ሞትን ምን አደረገ? ሞትን እኮ በሞቱ ነው አይደል ጠርቆ ያዘው። ሞት በማን ተወገደ? በክርስቶስ ሞት። ያኛው ሞት ምን አለ? ተሻረ ማለት ነው። ክርስቶስ ሞተ፣ ሞትን አሰረው ማለት ነው። ክርስቶስ ሞተ፣ ምን አደረገ? ሰይጣንን ጠርቆ ያዘው ማለት ነው። መስቀሉ አንደኛው ትርጉሙ ምንድነው? ሰይጣንን ማሰሪያ ማለት ነው። ያው መስቀልን ሲያይ ምን ይላል? ሰይጣን ይፈራል ማለት እኮ ነው። አሁን ሰይጣን የሚሸነፍበት አንዱ ምንድነው? መስቀል ነው ማለት ነው። ምክንያቱም የክርስቶስ ዙፋን ነው። እንዴት ይቀርባል? በክርስቶስ ዙፋን ላይ እንዴት ሰይጣን ይቀርባል? አይችልማ። አቅም አይኖረውማ። ጉልበት ሊኖረው አይችልማ። መንፈሳዊ ይሄ የሱ አቅሙ ሊሸከመው አይችልም ማለት ነው። ለዛ ነው በቤተክርስቲያን ውስጥ ላይ በመስቀል ላይ
ሰዎቹ ከልቦናቸው እንዲወጣ የሚያደርግ ለዚያ ነው። ነገረ መስቀሉን ከሰው ልቦና እንዲወጣ የሚያደርገው ለዚያ ነው። አቸዋል። ስለዚህ መስቀል ማለት አንደኛው መከራ ነው ማለት ነው። ስለዚህ አሁን በመስቀል ውስጥ ላይ ምንድን ነው መስቀል የሚለውን ስናይ አንደኛው ለእኛ ለክርስቲያኖች መስቀል ቤዛችን ነው። ቤዛችን ነው። አባቶቻችን ተስፋ አድርገዋል። ገና እነ ኢሳይያስ ክርስቶስ መጥቶ እንደሚያድናቸው ተስፋ አድርገው ተናግረዋል። በትንቢት ተናግረዋል። እነ ኢሳይያስ፣ እነ ሙሴ፣ ሌሎችም ነቢያት ገና ክርስቶስ መጥቶ ተወልዶ ከእመቤታችን እንደሚያድን ተስፋ አድርገዋል። እኛ ደግሞ መስቀሉን ተስፋ እናደርጋለን ማለት ነው። በመስቀሉ ኃይል ሰይጣንን አሸንፈን በመስቀሉ ኃይል የዚህን ዓለም ጦርነት ቀስፈን ተሻግረን መንግስተ ሰማያትን እንወርስበታለን ብለን ተስፋ እናደርጋለን ማለት ነው። መስቀሉ ለኛ ምናችን ነው? ተስፋችን ነው። ለኛ ምናችን ነው? ቤዛችን ነው። ለኛ ላማኞች ምንድን ነው? ኃይላችን ነው። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ። አይተሃል? መስቀል ኃይላችን ነው፣ መመኪያችን ነው፣ ጉልበታችን ነው። መስቀል ለነፍሳችን ምንድን ነው? መዳኛ ነው እንላለን በጸሎታችን እንኳን ማለት ነው። ስለዚህ መስቀል ለኛ ተስፋችን ነው፣ ለኛ ኃይላችን ነው። በተለይ መስቀል ደግሞ መዳኛችን ነው። ከጠላት የምናመልጥበት፣ ከጠላት የምንሰወርበት ምንድን ነው? መስቀል የኛ ኃይላችን ነው ማለት ነው። አባቶች ሌሎች ቅዱሳን በብዙ ነገር ጠላትን አሸንፈዋል። እኛ ደግሞ ጠላትን በምን እናሸንፋለን? በመስቀሉ ኃይል እናሸንፋለን ማለት ነው። መስቀል ያድነነ እምጸር እንዳለ ከጠላታችን ክፉ ከሚያስብብን እንድንወድቅ ከሚመኘን እንድንጠፋ ከሚያደርገን መስቀል ያድነናል እንዳለ መስቀል ለኛ መዳኛችን ነው ማለት ነው። ስለዚህ በዚህ በዓል ወቅት እንደዚህ አይነት ሐሳብ ይነሳል ማለት ነው። እንደዚህ አይነት የቤተክርስቲያን አስተምሮ ወንጌሉን ስናይ እያንዳንዱን መልእክታት ስናነብ ከዚህ ራቅ አይደለም። ስለ ነገረ መስቀሉ የሚያስተምር ነው። የነ ቅዱስ ጳውሎስ፣ የነ ቅዱስ ጴጥሮስ፣ የነ ቅዱስ ዮሐንስ መልእክት ነገ በቅዳሴው ስናይ ከዚህ የወጣ አይደለም። ነገረ መስቀሉን ያዘለ የመስቀሉን ድህነት የመስቀሉን ጉዞ የሚያሳይ ነው ማለት ነው። ስለዚህ የዛሬውን በዚህ እናያለን ማለት ነው። በአንድ ወረብ እንጨርሰው ማለት ነው። በለኒ መሃርኩከ በለኒ መሃርኩከ በእንተ ማርያም በለኒ መሃርኩከ በለኒ መሃርኩከ በእንተ ማርያም እስመ አልቦ ዘእንበሌከ ዘይሜህር ቃለ መድኃኔ ዓለም እስመ አልቦ ዘእንበሌከ ዘይሜህር ቃለ መድኃኔ ዓለም። እንግዲህ በዓሉን መሰረት ያደረገ ነው። ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እናመሰግናለን።